የዚህ ውይይት አውትፑት ብዬ የማስበው አንደኛ መንፈሳችንን ከአደባባይ ወደ አዳራሽ ለመመለስ እንጠቀምበት። አደባባይ ላይ ያለ ጀብዱነት እና ጀግንነት ወደ አዳራሽ ካልመጣ አገር ያፈርሳል። ወደዚህ እንዲመጣ ስለሚያግዝ ነው። ሁለተኛ ጉልበታችን ከድንጋይ ከዱላ ወደ ሐሳብ ምጡቅ የሆኑ ሐሳቦች ወደ ማፍለቅ እንዲሸጋገር። ድንጋይ ማድማት ማቁሰል ይችላል፣ ግን ማዳን አይችልም። ሐሳብ ግን ማዳን ብቻ ሳይሆን ማሻገር ይችላል። እሱ ደግሞ በውይይት በመደማመጥ የሚፈጠር ስለሆነ አሻጋሪ የሆኑ ሐሳቦች እንዲፈጠሩም ጭምር ነው። አሻጋሪ ሐሳብ ቅድም በፖለቲካ ውክልና እንደተነሳው የፖለቲካ ኤሊት የሚባሉት የተማሩ ሰዎች፣ ጋዜጠኞች ጉዳዩን ከቀን ጊዜያቸው በርካታውን ሰዓት በዚህ ጉዳይ የሚያጠፉ ሰዎች ሲመካከሩበት ቀጥሎ ያለው ማህበረሰብ በቀላሉ እንዲሰማ እንዲዋሃዱ ያደርጋል። ልክ ህንጻ ሲጸዳ ከላይኛው ፍሎር እንደሚጀመረው ማለት ነው። ከታች ፍሎር ያጸዳን ሁለተኛውን ብናጸዳ መልሶ ያቆሽሸዋል። ከላይ ያጸዳን ብንወርድ ግን የጸዳ ህንጻ በማግስቱ ማግኘት እንችላለን። አብዛኛው በሽታ ያለው የፖለቲካ ኤሊት የሚባለው አክቲቪስት የሚባለው ጋዜጠኛ የሚባለው አቃለው የሚለው ጋር ስለሆነ ዋናው በሽታ ያለበት ሴንተር ከተነጋገር ሌላው ህዝብ እንብዛም አያስቸግርም በሚል እሳቤ ነው። ኢትዮጵያ ውስጥ የተከማቸ ጥላቻ አለ፣ የተከማቸ ቂም አለ፣ አመጽ አለ፣ በቀል አለ። በብዙ ጉዳዮች በቀል አለብን። ታስረን ከነበረ አሁን በጣም መረር ባለ መንገድ መቃወም ያርናል። ያው ቂሙ ስላለ ያን ማራገፍ ያስፈልጋል። የነበረንን ቂም የነበረንን ጥላቻ ካላራገፍን የዋጥነው መርዝ ሳንተፋ መልካም ነገር ማፍለቅ አይቻልም። ሮኬት ከምድር ወደ ሰማይ የሚያደርገውን ጉዞ የሚያደርገው መጀመሪያ በከፍተኛ ደረጃ መጫን የሚገባውን ተጭኖ በየሌየሩ ግራቪቲ መቋቋሙን እስኪያቆም ድረስ ብዙ ነገሮች እየጣለን ከግራቪቲ ተጽዕኖ ሲላቀቅ እና ቬሎሲቲ ኮንስታንት በሚሆንበት ሰዓት ነው ብቻውን ተጉዞ ወደሚቀጥለው ዓለም ይሻገር። ብዙ ኮተት ተሸክመን መሻገር አንችልም። የተሸከምነውን ኮተት በየቦታው ያራገፍን ከተጽዕኖ ተላቀን መጓዝ ካልቻል ብዙዎቻችን የምንላትን ሀገር መፍጠር ያስቸግራል። ስብራቶቻችን በተወሰነ ለማየት ትናንት ጀምሮ ሮድማፕ የሚል ሐሳብ ሲነሳ ሰምቻለሁ። ወይዘሮ ሙፈሪያት ሪያክት አድርገዋል። ግን ትንሽ ለማለት ሮድማፕ የፖለቲካል ኢኮኖሚ ቋንቋ አይደለም። እንደዛ መስሏችሁ የምትናገሩ ሰዎች ካላችሁ እንደዚህ አይነት ቋንቋ የለም ፖለቲካ ውስጥ ኢኮኖሚ ውስጥ። ሮድማፕ ማለት የስትራቴጂ ተቃራኒ ማለት ነው። ስትራቴጂ ቪዥን አስቀምጦ ያን ቪዥን የሚያሳካበትን ግቦች አላማዎች ያስቀምጣል። ሮድማፕ ደግሞ ካለቀ ሪዛልት ከፕሮዳክት ይነሳና ወደ ዋናው ግቡ ይሄዳል። በፖለቲካል ኢኮኖሚ ውስጥ እምብዛም የሚነገር ቋንቋ አልነበረም። ለቴክኖሎጂ ይሰራል። ባዮቴክኖሎጂ እንዴት ጀምሮ አንድ ፕሮዳክት ያወጣ ሮድማፕ ያስፈልገዋል። አንድ ትምህርት በምን ኳሊቲ ተጀምሮ የት ጋር ድረስ ሮድማፕ ያስፈልገዋል። ያ እየተሰራ ነው ያለው። ፖለቲካውን በሚመለከት ግን ብዙዎች ስለሚሉት የሆነ ሰው ቅሞ ጽፎታል። እናንተም ከፌስቡክ ሰምታችኋል። እሱን በጣም ዱዌል የሚያደርግ ኃይል ብዙ ነው። ሮድማፕ የለም፣ እንሄድበት አይታወቅም፣ መድረሻችን አይታወቅም። መድረሻችንማ ያው ሰማይ ቤት ነው። ግን ፖለቲካል ስብራቶቻችን ምንድናቸው የሚለው ማየት ጥሩ ነው። ኢትዮጵያ ውስጥ ከፍተኛ የፖለቲካ ስብራቶች አሉ፣ በብዙ የሚገለጹ ሜጀር ተብለው ቢነሱ ጥሩ የሚሆነው አንደኛው ህሊና ቢስ መሆን፣ ጭራሽ ማገናዘብ ማስተዋል የሚባል ነገር የሌለበት የራሱ ኪስ የደለበ እንደሆነ ሰው ሞተ አልሞተ እሱ ከተወደሰና ከሰማይ ከነካ ብዙዎች ረገፉ አልረገፉ ደንታ የሌለው አዋቂ የተሰባሰበበት ህሊና የሌለው ስብስብ የበዛበት ነው አንዱ ስብራት። ማመዛዘን የሚባል አማራ ሆኖ የኦሮሞ ቁስል የማያይ፣ ኦሮሞ ሆኖ የትግራይን ቁስል የማያይ የራሱን ብቻ የሚያራግብ እንደ ሰው ማሰብ የሚሳል ይሄ ህሊና ቢስነት ሕክምና ይፈልጋል። ሁለተኛው ልግመኝነት ነው። ሰው የሚጠይቀውን ዲማንድ የሚያደርገውን ሩብ ዴሊቨር አያደርግም፣ አይሰራም። ሊስትሮም ይሁን አሳምሮ አይጠርግም፣ ሚኒስተርም ሆኖ አሳምሮ አይሰራም። ግን ይጠይቃል። ዲማንዱ ብዙ ነው። አሁን በጋዜጠኝነት በሶሻል ሚዲያ በብዙ አንስታችኋል። ማን ነው የሚያደርገው? እሱ ልግመኛ ሆነን
የሚጠበቅብንም በተሟላ መንገድ ማድረግ ተስኖን ከኢትዮጵያ ምን ጠብቀውን ነገር ለማግኘት የምንሻ ከሆነ ያው እንመኛለን ግን አናገኝም ዴዲኬትድ መሆን ያስፈልጋል ሶስተኛ ዋልታ ረገጥነት ነው ሃይማኖትም ይሁን ብሔርም ይሁን ጫፍ ላይ ካልቆመ ይቆም አይመስለውም በነገራችን ላይ ኢትዮጵያ ውስጥ ብሔርተኛ ያልሆነ ፖለቲከኛ የለም ኢትዮጵያ የምትሉ ቅድም ያነሳችሁ በሙሉ ብሔርተኞች ናችሁ በምን ሂሳብ መሰላችሁ ብሔርተኛ አይደለም ሲል የራሱን ሰፈር ያወደሰ ያንተን ሰፈር ያቋሸሸ ነው እንጂ የትኛው ነው ኢትዮጵያዊ በኢትዮጵያዊነት በዜግነት የሚያምን ሰው ለምን ትግራይ ያኮረፈች ብሎ ትግራይ ሄዶ እንደዚህ አይነት ፓናል የፈጠረው ማን አለ እዚህ ሆኖ ድንጋይ የሚወረውረው ለምንድን ነው ኦሮሞ ውስጥ እንደዛና እንደዚህ የሚባለው ሄጄ ላጥና ያላለ እንዴ አዲስ አበባዊ ነኝ ወይም ኢትዮጵያዊ ነኝ የሚል ሰው የሌላን ቁስል ለማየት የሚሻ አይደለም እሱ ኢትዮጵያዊ ነው ሌላው ገንጣይ ነው እሱ ኢትዮጵያዊ ነው ለጥፋት ነው ይሄ ዋልታ ረገጥ አስተሳሰብ ያው ወደ ነበርነው መወራወር ያስገባኝ ይሆናል እንጂ አያሻግረንም ትንሽ ሚዛናዊ መሆን ያስፈልጋል ብቻ ደግሞ ሳይሆን ዋነኛ ፍላጎታችን ስትራቴጂክ ዲማንዶቻችንን ይቃረናል ኢትዮጵያ ልትቀጥል የሚፈልግ ሰው አንድ የሆነ እብድ ኢትዮጵያን ለማፍረስ አጀንዳ ሲቀርጽ አብሮ አይጮህም አብሮ ከጮኸ ያን አጀንዳ ከፍ ያደረገው ስለዚህ እብዶች ሲጮሁ ጤነኛ ሰዎች ምን እየተባለ ነው ካልሰሩ በስተቀር አብሮ ከጮሁ ተያይዘው አማኑኤል መግባት ብቻ ነው መፍትሄው ሌላ መፍትሄ የለውም ከዚህ ጋር የሚያዝ የዋልታ ረገጥነት ሂሳብ ስራ ይፈልጋል አራተኛው ጊዜ ታካኪነት የሆኑ ፖለቲከኞች ትናንትና ውስጥ ነው ያሉት እዛ ሆነው ነው ኢትዮጵያን የሚያስቡት የሆኑ ሰዎች ነገ ውስጥ ነው ያሉት እዛ ሆነው ነው ዛሬን የሚያስቡት የሆኑ ሰዎች ደግሞ ዛሬ ላይ ሆነው ጊዜ ላይ ታከን ትናንትና ዛሬን ከነገ ሳናስተሳስር ኔሽን ቢውልድ ማድረግ አንችልም የትናንትናውን በዜሮ አይባዛም መማር የሚገባን ነገር መማር አለብን ከዚያ በትናንትና ውስጥ የቆዘምንም ዛሬና ነገ ማበላሽት የለብንም ይሄ በብዙ ፖለቲከኞች የሚታይ በሽታ ነው አምስተኛው ሞያም መናቅ ነው ኢትዮጵያ ውስጥ ሐኪም የለም ዳኛ የለም ጋዜጠኛ የለም ባለስልጣን የለም ሁሉም አክቲቪስት ነው ቅድም ተባለው ማለት አክቲቪዝም ሞያ መስሎት የራሱ ሞያ ያናነቀ ህዝብ ነው ያለው አክቲቪዝም የሚያስፈልግበት ቦታ አለ በነገራችን ላይ አንድ ሰው ጋር ስንወያይ በዚህ ጉዳይ የሚገርም ሂስ አቀረበልኝ ከውጭ መጡ እነዚህ አክራሪ የሚባሉ ሰዎች ብዙ ድል ሰጥታ አነጋግረሃል ለሰላማዊ ትግል ኢትዮጵያ ውስጥ ዋጋ የከፈሉ በነጻነት የጻፉ ሰዎች ላለፉት አመታት ኢህአዴግ እየተጫናቸውም ቢሆን ሳይነቃነቁ የቆዩት ግን ክብርም አቴንሽንም አላገኙም ማለት ትክክለኛ ሂስ ነው ግን ችግሩ እነሱ ለክብር አልነበረም የታገሉት የሚል መነሻ ነው ያለ እነዛ ጫፍ የረገጡትን መሃል ማምጣት ነው እንጂ መሃል ላይ ስንመጓገስ ብንቆይ ጫፎች መሃል ካልመጡ መሃል አይፈጠርም መነሻው እሱ ነው ሌላው አቅላይነት ነው ከትናንትና ውይይታችሁ አንዳንዱ ሰምቻለሁ በጣም የአቅላይነት መንፈስ የተጣባው ፖለቲካ ኢትዮጵያ ውስጥ ያለው ኢትዮጵያና ኤርትራ ታርቀዋል ጥሩ ነው ግን የመሪዎች ግንኙነት ይመስላል ለምን እንደዚህ ርክስክስ እናደርገዋለን 20 አመት እኮ አልቻልንም መፍታት 20 አመት ያልፈታነው ነገር ሲፈታ በልኩ ሳናወድስ የሚቀረውን ነገር ለማምጣት መጣር ስተት ነው ኢትዮጵያ ውስጥ ጋዜጠኛ አልታሰረም የትኛው ጋዜጠኛ ይናገራል ይሄን አሁንም ታስሮ ሂሮ ለመሆን የሚሮራጠው አሁንም እኛ አስረን ጋዜጠኛ ታሰረ ተብሎ በእስር ውስጥ ጀግና ለመሆን የሚሮራጥ ሰው ነው ያለው አቅላይነት የሚተጉ ሰዎችን ያሰንፋል ጥሩ አይደለም ማቅለል አያስፈልግም በሚዛኑ ማየት ነው ሶሻል ሚዲያ ጋር ተያይዞ የተነሳው ሐሳብ አጠቃላይ ሚዲያ ጋር ኢትዮጵያ አሁን ባለችበት ሁኔታ ውስጥ እየታየ ያለው ነገር የሚጠበቅ ነው አሁንም መርዶ እንዳይሆንባችሁ ለሚቀጥሉት ቢያንስ ከ8 እስከ 10 ወር በተደጋጋሚ ቢያዋለው ይቀጥላል ይሄ ሁኔታ ቡና መጨረሻ አምሮ ምን ጠጣው መጀመሪያ ተፍለቅልቆ ነው የመስከን ጊዜ ላይ እስከሚደርስ ድረስ ይቀጥላል ብዙ ሂሮ ስላለው በዚህ ጉዳይ ማለት ነው በኋላ ግን እየጠራ እየሰከነ መሄዱ አይቀርም የሚዲያ ሰዎች በህግ ከመገዛት ለሞያ ከመገዛት ለህሊና ከመገዛት በላይ የናንተ የዛሬ በዋዛ ፈዛዛ ስራ ነገ ትውልድ እንደሚያባላ ማሰብ ብትችሉ ደስ ይለኛል አንደኛው ምንድነው ጋዜጠኝነት የታሪክ ጅማሮ ነው ንግስት ሳባ ሰለሞንን ልትጎበኝ እስራኤል ሄደች የሚለው ያን ቀን ዜና ነበር ዛሬ ግን ታሪክ ነው
አድዋ ላይ ጀግኖች ኢትዮጵያውያን ከሁሉም ጫፍ ተሰብስበው ኢትዮጵያን ከወራሪ ኃይል ታደጓት የሚለው በእለቱ ዜና ነበር። ዛሬ ግን ታሪክ ነው። ያን ቀን አድዋ ላይ ኢትዮጵያውያን ሱዳንን ጨምሮ ሶማሊያን ጨምሮ ታደጓት የሚል ዜና ቢኖር ኖሮ ዛሬ ኢትዮጵያውያን መሆን አይችልም። ዜና ስትጽፉ ነገ ታሪክ እንደሚሆን አስባችሁ ካልሆነ ለአሁን ስሜትና ሞራል ከሆነ በኋላ በቀጣይነት ትውልድ ያባላል። ሶሻል ሚዲያን በሚመለከት ሁለት እይታ ቢኖር ጥሩ ነው። አንደኛ የፌስቡክ ባለቤት መጀመሪያ ላይ የሰራው አፕሊኬሽን በ100 ብር በ1000 ብር የሚገዛው ሰው አልነበረም። የሱን አፕሊኬሽን ቢሊየነር ያደረገው እና እንደዚህ ውድ ያደረገው የኛ በነፃ የመጠቀም ጉዳይ እንጂ የሱ አፕሊኬሽን ሲጀመር ጀምሮ ዋጋው ሄሰ ነበር አይደለም። 1 ቢሊዮን ተጠቃሚ ያለው ሲባል ሁሉም ሰው በዛ ለመነገድ በዛ ሐሳቡን ለመሸጥ ሲል የዛ ሲስተም ዋጋ ያድጋል። ፌስቡኮች ግን ያልገባቸው አፍሪካ ላይ ንግድ ብዙም ስለሌለ ከ100 ሚሊዮን በላይ ተጠቃሚ አፍሪካ ላይ መኖሩ የነሱን ኩባንያ ዋጋ ከፍ እንዳደረገው አያስቡም። ለምሳሌ ጀርመን ውስጥ በፌስቡክ ላይ አንድ ሰው ናዚን የሚያወድስ ጽሑፍ ጽፎ ከአንድ ሰዓት በላይ ፌስቡክ ቢያቆየው 50 ሚሊዮን ዩሮ ለጀርመን ይከፍላል። ኢትዮጵያን ይበትን ነገር ቢጽፍ ግን ችግር የለም። ችግር አለ እንዴ? ችግር የለም። ምክንያቱም ለሱ በማስታወቂያ የሚያገኘው ገንዘብ ነው ሞር ገዝፎ የሚታየው ከኛ ሰላምና ከኛ መረጋጋት በላይ። ይሄን ለመፍታት ህግ እያዘጋጀን ነው። ከፌስቡክ ጋር የተነጋገርን ነው። ግልጽ መታወቅ ያለበት ፌስቡክ ለእምነት መልካም ነገር ለማሰራጨት ለመማማር ኔጌቲቭ ሐሳብ ቢሆን ራሽናል በሆነ መንገድ ከአንዱ ጫፍ ያ ጫፍ እንዲደርስ የሚጠቅም አውድ ነው። ግን ኢትዮጵያን የሚያፈርስ ከሆነ አንፈልገው። ለኛ ከኢትዮጵያችን በላይ የሚሆን ነገር አይደለም ይሄ ነገር። ይሄ ግን የሚሆነው ሁሉም ሙያው የሚመለከተው ፖለቲካ የሚያራግበው ሰው በሙሉ ፌስቡክ እየጠቀመ ነው እየጎዳ ነው። እንዴት አድርገን እንጠቀምበት ጉዳቱን እንቀንስ ብሎ መግባባት አለበት እንጂ እኔ ፌስቡክ እያጠፋ ስለሆነ ከዛሬ ጀምሮ ብናቆመው ብዬ መወስን ከሆነ ተመልሶ አንዱ የሚወስን ሌላው ደግሞ ውሳኔ የሚቀበል ስለሚሆን ሁላችሁም በረጋ መንፈስ ማየት ያስፈልጋል። በጥቅሉ ፖለቲካ ስብራቶቻችንን እስካሁን ያበላሸው ኢምፖርትድ የሆኑ ሐሳቦች ናቸው። ሮድማፕን ጨምሮ ማለት ነው። የሆነ ሰፈር እንሰማለን እሱን ካላመጣን ሐሳብ ያለ አይመስለን። ኢትዮጵያ ውስጥ ባለፉት 40 ዓመታት የነበረው ፖለቲካ በፓስታ መስፈርትና መለኪያ እንጀራን ስለምንለካ ነው። በፓስታ መስፈርት እንጀራ መለካት አይቻልም። በፒዛ መስፈርትም ቆጮ መለካት አይቻልም። እኛ ቆጮአችን እንዴት እንደምንጠቀምበት ነው መመራመር ያለብን። ግን ፒዛን እንዴት እንደሰፈሩ እንዴት እንደለኩ መማር እንችላለን። እንዳለ ገልብጠን አምጥተን ቀዩም ነጩም ሽብር የመጣው ከዛው ስለሆነ ከሚያውቁት ሰፈር በዛ አፕሮች አይሆንም። የባለፈው ትውልድን በሚመለከት ያነሱት በዛው ኮሜንት ለማድረግ የባለፈውን ትውልድ አጠቃላይ ስራ ማርከስ ወደፊትም ስራ እንዳንሰራ የሚያደርግ ነገር ነው። ያለፈው ትውልድ ደግሞ ላለፉት 40 ዓመታት አየር ይዞ ስለነበረ እንድናወድሰው ብቻ የሚሻ ከሆነ ወይዘሮት እኔ ከርሶ ጋር አልስማማም። ምክንያቱም እኔ እስከመጣሁበት ጊዜ ድረስ ያው የተማሪ ንቅናቄ ነው ሀገር ሲመራ የነበረው 40 ዓመት በመቃወም ብቻ ሳይሆን በመምራትም ጭምር ማለት ነው የነበራችሁትና ለነበረው ጥፋት ኃላፊነት የምትወስዱ ጀግንነታችሁ ማሰባችሁ መጻፋችሁ የፖለቲካ ንቃትና ማምጣታችሁ ደግሞ የሚወደስ መሆን አለበት እንጂ ትናንትና ጀግና ነበር እንዳሉት አሁን ደግሞ እንደናንተ በሐሳብ ሳይሆን በውሸት ፌስቡክ ለመሞት ዝግጁ ሆነ በጣም ብዙ ወጣት አለ። ሳያጣራ መሞት ምን ችግር አለው ኢትዮጵያ ውስጥ? እሱም ብቻ እንደ መስፈርት መውሰድ ተገቢ አይደለም። ፖለቲከኞች ትናንትናን ስንወቅስም በሚዛን መሆን አለበት። ከትናንት መማር ያለብንም በሚዛን መሆን አለበት። ጊዜ ታካኪነት ያልኩት ሐሳብ በዚህ ይወሰድና ሮድማፓችን ፖለቲካን በሚመለከት ቅድም ያነሳዋቸውን ጉዳዮች በመቀነስ እውነተኛ ኤሌክቶራል ዲሞክራሲ ማምጣት አፋዊ ዲሞክራሲ ሳይሆን የተግባር ዲሞክራሲ ማምጣት ኢትዮጵያ ውስጥ ነው። ለዚህ ደግሞ እስረኞች አሸባሪዎች በነፍስ የሚፈልጉ ሰዎች ናቸው እኮ ኢትዮጵያ ውስጥ አሁን እንደፈለጉ እዚህም ሊሆኑ ይችላሉ የሚናገሩት። ከዚህ በላይ ዲሞክራሲ የለም። እነሱ ግን አይሉም። በቅርቡ ዶክተር መረራ ጉዲና
ዶክተር ብርሃኑ ነጋና ዶክተር አረጋዊ ጋር በኢሲኤ ክርክር ነበር። ዶክተር መረራ ጉዲና ከእስር ቤት የወጡ ሁላችሁም እንደምታውቁት፣ ዶክተር አረጋዊ በርሄ 43 ዓመት አዲስ አበባ ማየት ተስኗቸው ከ43 ዓመት በኋላ አዲስ አበባን ያዩ፣ ዶክተር ብርሃኑ ነጋ ድርጅታቸው አሸባሪ እሳቸው የሞት ፍርድ የተፈረደባቸው፣ ጠቅላይ ሚኒስትሩ ጎናቸው ተቀምጦ ስለ ወደፊት ኢትዮጵያ እየተናገረ እባኮትን ወክ ዘ ቶክ ይሉኛል። ከምን እንደመጡ እንኳን የዘነጉ ሰዎች ናቸው። ከዛ በላይ ፖለቲካል ተግባር የለም። ሀገር ማየት የተነፈገ ሰው ሀገሩን እንዲያይ ሆኖ እስረኛ ከመንግስት ጋር ተቀምጦ በፈለገው መንገድ ሐሳቡን ማሰራጨት መቻል ትልቅ የፖለቲካ የተግባር ጅማሮ ነው። እሱን ተቀብሎ የጎደለ መምላት ሲገባ ጥያቄ ነው ያለው። መቼ ነው ዲሞክራሲ ይመጣው ይላሉ። አራቱን ተቀምጠን ተከራከረን። እንደዚህ አይነት አቅላይነት የተሞላበት የዲሞክራሲ ጉዞ አይጠቅምም። ነገር ግን የሚቀጥለው ምርጫ ኢትዮጵያውያን በጋራ መወሰን ያለብን፣ እቺ ሀገር ለአፍሪካ የነጻነት ተምሳሌት ነበረች። ሁሉም አፍሪካዊ ያምናል። ይሄ ውሸት ነው አይደል? እቺ ሀገር አልተናገረችውም እንጂ ተናግራ ማትጨርሰው ታሪክ አላት። በቅርቡ አንድ ለጊዜው ሀብታም የሆኑ ሀገር ሙዚየም ጎብኝ ብለውኝ ለጎበኝ ሄጄ ደግሞ አጋጣሚ ከሁለት ሳምንት በፊት ላሊበላን ስላየው ብጣቂ ወረቀት፣ ስዕል፣ ፎቶ አስቀምጠው በቢሊየንስ ኢንቨስት ያደረገበት ህንጻ ውስጥ የኛ አሻራ ይሄ ነው አሉ። ምን አለበት ለአንድ ደቂቃ ላሊበላን ብቻ ባዩልኝ አልኳቸው። ብዙ የሚነገር ነገር ያለን ሀገር ነን። በጣም የሚያሳፍረው የኛ ነገር ዴሞክራሲን መናገር እንጂ ማድረግ አልቻልንም። የሚቀጥለው ምርጫ ዴሞክራሲያዊ ሆኖ ማንንም ቢመጣ ማንንም ቢያሸንፍ የሁላችን ድል መሆኑን ኢህአዴግም አብርሃ ደስታም ሌሎቻችሁም ካመንና ይሄን ከሰራን በብዙ መንገድ አርያ መሆን እንችላለን። ነገር ግን እስከ ምርጫ ዲሞክራሲ ብለን ምርጫው ሲደርስ የምናበላሽ ከሆነ ተመልሶ እኛ የምንጠራበት ቅድም እናነሳው መልካሙ ሳይሆን መጥፎ ነገር ይሆናል። የኔ ፍላጎት የሚቀጥለው ምርጫ ፍጹም ዲሞክራሲያዊ እንዲሆን በተደጋጋሚ ብያቸዋለሁ። አብርሃ ደስታ ካሸነፍክ በ24 ሰዓት አቅፍ ያስረክባለሁ። ሳታሸንፍ አሁን ባላደራ አባደራ እንደሚባለው አይነት ጫወታ የምትጫወት ከሆነ ግን ግልጽ የሆነ ጦርነት ውስጥ እንገባለን ማለት ነው። ይሄ መታወቅ አለበት። ምክንያቱም አብርሃ ያልኩት አንተ ስላለ ነው እንጂ አንተ ብቻ ይመለከት አይደለም። ምክንያቱም ለምሳሌ አዲስ አበባ የሆነ ሺህ ሰብስቦ ባላደራ ካለ ኦሮሚያን በቃ ይሄ ኦዲፒ የሚባል የኛ መንግስት አይደለም፣ ፍላጎታችን ይሄን አይደለም፣ ባላደራ ነው፣ ተገንጥለናል ካለ ኢትዮጵያ አትኖርም። እንደዚህ አይነት ድራማ አያስፈልገንም። አንድ አመት ነው ምርጫ የቀረው። ፖለቲካ አቋም ያለው ሰው ቢፈልግ በግሉ ቢፈልግ በፓርቲ የፈለገውን አድርጎ ካሸነፈ ምንም ጥርጥር የለውም። ከዛ ውጭ ያለው ዝም ብሎ ግን የሚዲያ ደቦ ወደማንፈልገው ጫወታ ስለሚያስገባን ጥንቃቄ ያስፈልገዋል። የአዲስ አበባ ነዋሪዎች ከየትኛውም ብሔር ብትሆኑ አሁን ያለው መንግስት መልካም ነገር ሲሰራ ደግፉት፣ መልካም ነገር ካልሰራ ንቀፉት። ነቅፋችሁት ማረም ካልቻለ በድምጽ በምርጫ ጣሉት። ከዛ ውጭ ያለ ድራማ ተገቢ አይደለም። ወደማንፈልገው ነገር ያስገባናል። ፕላስ የአዲስ አበባ ሰላምና ነጻነት ኦሮሚያም ሰላም ከሆነች፣ አማራም ሰላም ከሆነ፣ ደቡብ ትግራይም ሰላም ከሆኑ እንጂ አዲስ አበባ ብቻዋን የሆኑ አምባሳደሮች ሹማ የሰላም ባለቤት መሆን አትችልም። ምክንያቱም እዚህ ቡራዩ ይባላል፣ ሰበታ፣ ሱሉልታውና የሚባል ነገር አለ። በጋራ ነው ሰላም የሚያስፈልገው እንጂ አንድ ሰፈር ሰላም አንድ ሰፈር ጦርነት መሆን የለበትም። እና ትንሽ ዋይዝ ሆኖ ማየት ያስፈልጋል። እንደዚህ አይነት ነገር ለምንድነው ትግስት የበዛው? እስር ሰለቸ፣ ግድያ ሰለቸ። ትንሽ መሸከም ስለሚሻል ኢትዮጵያን የሚያፈርስ ከሆነ ግን እሱም ቢሆን አይቀርም እሱም ቢሆን ወደዛ ድረስ የሚሄድ መሆኑን በግልጽ ማወቅ ያስፈልጋል። ከኢኮኖሚ አንፃር ገበያ መር ኢኮኖሚ ነው ኢትዮጵያ ስትከተል የቆየችው ላለፉት አመታት። የገበያ በር ኢኮኖሚያችን